ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየታችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛችኋለን። ቪዲዮአችንን ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ክለቦችን ትልልቆቹን እንመለከታለን። ዩናይትድ፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲን ጨምሮ በርካታ ትልልቅ ክለቦችን እንመለከታለን። የዓለም ዋንጫ መረጃዎችንም ዛሬ በስፋት እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደምን ጀምር። ራፊኒሃ ጉዳቱ ከባድ እንዳልሆነ ይፋ ተደርጓል። የብራዚልና የባርሴሎናው ኮከብ ራፊኒሃም በደረሰበት ጉዳት ቀላል መሆኑን ነው የሚያሳዩ መረጃዎች የወጡት። ሌሊት ላይ በተደረገ መርሃ ግብር ብራዚል ሃይቲን 3-0 ባሸነፈችበት ጨዋታ በመጀመሪያው 45 የጨዋታ ክፍለ ጊዜ በጉዳት ምክንያት ተቀይሮ እንደወጣ እናስታውሳለን። የባርሴሎናው ራፊኒሃና ጉዳቱ ግን ያን ያክል የከበደ እንዳልሆነ ነው ካንዴና ላሴር የተባለ የመረጃ ምንጭ ይፋ ያደረገው። ሆኖም ግን የሕክምና ምርመራዎች የጉዳቱን ትክክለኛ ሁኔታ ግን ማረጋገጥ ይኖርባቸዋል ተብሎ ይጠበቃል። ብራዚላዊው አሁን ላይ የምርመራውን ውጤትም በግርጉት እየጠበቁ እንደሚገኝ ጭምር ነው ይኸው የመረጃ ምንጭ ይፋ ያደረገው። የቱርክ ሕዝብን ይቅርታ ጠይቃለሁ ብሏል። ሀካን ቻናኖግሉ ነው ይህንን ሀሳብ የሰጠው። ቱርክ በፓራጓይ 1-0 በውጤት መሸነፏን ተከትሎ ከወዲሁ ከዓለም ዋንጫ ውድድር ተሰናብታለች። ከስንብቱ በኋላ የብሔራዊ ቡድኑ ተጫዋቾች የቱርክን ሕዝብ በይፋ ይቅርታ ጠይቀዋል። የቡድኑ አምበል የሆነው ሀካን ቻናኖግሉ በቡድኑ ስም መላውን የቱርክ ህዝብም ይቅርታ ጠይቃለሁ ሲል የተናገረው የመጨረሻ ዓለም ዋንጫው እንደሚሆን የገለጸው ቻናኖግሉ ነገር ግን ከወጣት ተጫዋቾች ጎን እንቆም ሲልም ነው ጥሪ ያቀረበው። አርዳ ጉሌር በበኩሉ በጣም አዝነናል፣ የቱርክ ህዝብ ይቅርታ ያደርግልን፣ በቀጣይ ውድድሮችም ለመካስ የቻልነውን ሁሉ እናደርጋለን ሲል ይናገራል። አርዳ ጉሌር በትልልቅ ክለቦች እንጫወታለን፣ ነገር ግን ያንን ሜዳ ላይ ማሳየት አልቻልንም፣ አንድም ጎል ማስቆጠር አልቻልንም ሲል ነው አርዳ ጉሌር የሚናገረው። የመጀመሪያ ሁለት ጨዋታዎች የተሸነፈው ቱርክ ምንም ጎል ማስቆጠር እንዳልቻለ ይታወቃል። ከወዲሁ ከዓለም ዋንጫው መሰናበቱን ያረጋገጠ ብሔራዊ ቡድን እንደሆነ ነው የመረጃ ምንጩ ይፋ ያደረገው። በሴኔጋል ብሔራዊ ቡድን በኩል አዳዲስ ነገሮችን ሰምተናል። በሴኔጋል ብሔራዊ ቡድን መልበሻ ክፍል ውስጥም በተለያዩ ምክንያቶች ውጥረቶች እየነገሱ እንደሆነ ተሰምተዋል። ተጫዋቾቹ በአፍሪካ ዋንጫው ላስመዘገቡት ውጤትና ለዓለም ዋንጫ ተሳትፎ ቃል የተገባላቸው ጉርሻ እንዳልተሰጣቸው ነው ይፋ የተደረገው። በርካታ የቡድኑ ተጫዋቾች በአሜሪካ ባረፉበት ሆቴልም ደስተኛ እንዳልሆኑ፣ በደረጃው በሆቴሉ ደረጃም ደስተኛ እንዳልሆኑ ጭምር ይነገራል። በአፍሪካ ዋንጫው ወቅት የነበረው የቡድኑ የምግብ አብሳይ ወደ አሜሪካ አለመጓዙም የተነገረው። በሚቀርበው ምግብ ጥራት ማነስ ምክንያትም የተወሰኑ ተጫዋቾች ምግባቸውን ከውጪ እንደሚያዙ ጭምር የተነገረው። በሌላ በኩል አሰልጣኝ ፓፔቲያው ውል እንደሌላቸውና ለበርካታ ወራትም ደሞዝ እንዳልተከፈላቸው ነው እየተሰማ የሚገኘውና እነዚህ አይነት ነገሮች የሴኔጋል ብሔራዊ ቡድንን እጅጉን እየበጠበጡት እንደሚገኙ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። አልጄሪያ ለፊፋ ቅሬታን አቅርባለች። አልጄሪያ ከአርጀንቲና ጋር በነበራት ጨዋታ ሊዮኔል ሜሲ ቀይ ካርድ ባለማየቱ ቅሬታ እንዳላት ነው የተነገረው። ሊዮኔል ሜሲ በጨዋታው 30ኛው ደቂቃ የአልጄሪያውን አምበል የሆነው አይሳማንዲ ላይ ጥፋት ሰርቶ እንደነበር ይታወሳል። ፖላንዳዊው የዕለቱ ዳኛ የነበሩት ሲሞን ማርሲኒያክ በሰዓቱ ለሊዮኔል ሜሲ ካርድ ባይመዙም ለአልጄሪያ ግን ቅጣት ምት ሰጥተዋል። አልጄሪያ አሁን ላይ በዳኝነት ውሳኔው ደስተኛ ለመሆኗን ነው ለፊፋ ባቀረበችው ቅሬታ ላይ ገለጹት። በጨዋታው አልጄሪያ ደስተኛ ያልሆነችበት ተጨማሪ ሁለት የዳኝነት ውሳኔዎችን መኖራቸው ጭምር ይፋ ተደርጓል። ከሊዮኔል ሜሲ ውጪ ሌሎች ሁለት ኢንሲደንቶችም የአልጄሪያን ደጋፊዎች እንዳበሳጨ ነው የተነገረው። ቱኒዚያ ከጃፓን የሚያደርጉት መርሃ ግብር በዓለም ዋንጫው ታሪክ 1000ኛ ጨዋታ ይሆናል ተብሎ ይጠበቃል። ይህንን ተከትሎ የጨዋታው ዳኞች የተለየ ማሊያን አድርገው ወደ ሜዳ እንደሚገቡ ተነግሯል። በጨዋታው ዳኞቹ ብርቱካናማ ቀለምና ወርቃማ መስመሮች ያሉት ማሊያን ለብሰው ይገባሉ። በዳኞቹ ማሊያ እጅጌ ላይም ማች 1000 የሚልም አርማ
ይቀመጣል ተብሏል። ታሪካዊ መርሃ ግብሩ ጠዋት 1 ሰዓት ነው በሜክሲኮ ሞንትሪያል እንደሚደረግም የመረጃ ምንጩ ይፋ ያደረገው። ውድድሯን በድል የጀመረችው ኮት ዲቮር አሰልጣኝ የሆኑት ኤመርሰን ፋይ ከዛሬው የጀርመን ጨዋታ በፊት ቃላቸውን ሰጥተዋል። የጀርመን ብሔራዊ ቡድንን ያደነቁት አሰልጣኝ ኤመርሰን ፋይ ለቡድናቸው ማሳሰቢያ ሰጥተዋል። አሰልጣኙ በንግግራቸው ጀርመንን አሸንፈን ለመውጣት መንገድ መፈለግ አለብን ሲሉ ነው የገለጹት። ያለፈው ድልም በራስ መተማመናችንን ከፍ አድርጎልናል ያሉት አሰልጣኙ ወደ ጨዋታው ተረጋግተን እንገባለን ሲሉም ይናገራሉ። አላማችን ምድቡን በበላይነት አጠናቀን ወደ ጥሎ ማለፍን በመግባት ታሪክ መጻፍ ነው ሲል ነው ኤመርሰን ፋይም የተናገረው። የባየር ሚኒኩ የክብር ፕሬዝዳንት የሆኑት ኡሊ ሆነሽ የዓለም ዋንጫ ትኬት ዋጋ መናር እንዳበሳጫቸው ይናገራሉ። ከጀርመን ጨዋታ በፊት አስተያየታቸውን የሰጡት ኡሊ ሆነሽ የትኬት ዋጋው ለእግር ኳስ ውድቀትን እንዳያመጣ ሲሉ ስጋታቸውን ገልጸዋል። አክሎም የትኬት ሽያጭ እቅዳቸውን ስለመደገፍም ትኬቱን አልገዛም ሲሉ ነው የተናገሩት። እግር ኳስ ገቢ ማስገባት እንዳለበት ተከራካሪ ነበርኩ ያሉት ፕሬዝደንቱ ይሄ ግን ከልክ ያለፈ ነው ሲሉ ይናገራሉ። ገዝቼ አላበረታታም ነው ያሉት። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዚህ በፊት የዓለም ዋንጫ ትኬት ተወዷል፣ ያንን ከፍዬም አልገባም ሲሉ ተናግረው እንደነበር ይታወሳል። ኡሊ ሆነሽም በተመሳሳይ ውድ ነው፣ በጣም ተጋነነ። እግር ኳሱ ገንዘብ ማግኘት እንዳለበት፣ ገቢ ማግኘት እንዳለበት ጠንቅቅ ያውቃለው፣ ነገር ግን ይሄኛው በጣም ከባድ ነው ሲልም ጭምር ነው የተናገረው ኡሊ ሆነሽ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳም። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ከወራት በፊት ማንቸስተር ዩናይትድ ስለ ክሪስቲያን ሮሜሮ ጠይቆ እንደነበር የሚያሳዩ መረጃዎች ይፋ እየተደረጉ ነው። ማንቸስተር ዩናይትድ ከወራት በፊት ስለ አርጀንቲናዊው ተከላካይ ክሪስቲያን ሮሜሮ ቶተናምን ጠይቆት እንደነበር የሚያሳዩ መረጃዎች ናቸው አሁን ላይ ይፋ እየተደረጉ የሚገኙት። ሆኖም አሁን ላይ ዩናይትድ ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ እያደረገ እንደማይገኝ ነው የተገለጸው። ዩናይትድ የአርጀንቲና ሚዲያዎች እንደሚገልጹት ተጫዋቹን ለማስፈረም ምንም አይነት ግንኙነት እያደረገ የማይገኝ ሲሆን ስለ ተጫዋቹ የጠየቀውም ከወራት በፊቶች ብቻ እንደነበር ነው ፋብሪዚዮ ሮማኖ የተናገረውና አንዳንድ የአርጀንቲና ሚዲያዎች አሁን ላይ ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ ነው የሚል ሀሳቦቻቸውን እየገለጹ ይገኛሉ። ነገር ግን ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ማንቸስተር ዩናይትዶች አሁን ላይ ሳይሆን ከወራቶች በፊት ነው ስለዚህ ተጫዋች ትልቅ ጥያቄዎችን አቅርበው እንደነበር ፋብሪዚዮ ሮማኖ ይፋ ያደረገው። ሌላኛው ለዌስትሃም ዩናይትድ ቅርብ የሆኑ የመረጃ ምንጮች ይዘውት እንደወጡትም መረጃ ከሆነም ዩናይትድ ሰዎች በዚህ ሳምንት በቃል ደረጃ ለማቲዮስ ፈርናንዴዝ ዝውውር ያቀረቡት የመጀመሪያ ጥያቄ በዌስትሃም ዩናይትድ ወዲያውኑ ውድቅ መደረጉ ነው የተነገረው። የዩናይትድ ሰዎች ማቲዮስ ፈርናንዴስን ለማስፈረም ከዌስትሃም ዩናይትድ ጋር ለሳምንታት ድርድር ላይ የቆዩ ሲሆን አሁን ላይ እየወጡ ባሉ መረጃዎችም ሁለቱ አካላት ለመስማማት አለመቃረባቸውን እንደሚጠቁሙ ነው መረጃዎች የወጡት። ዌስትሃም ዩናይትድ በተለይም ለመሸጥ እንደማይቻኮሉና ሌሎች ክለቦችም እነሱ እየጠየቁ የሚገኘውን ገንዘብ እንደሚከፍሏቸው እንደሚያምኑ ነው እየተገለጸ የሚገኘው። በዚህም ለዩናይትድ ሰዎች ለፈርናንዴስ ዝውውርም በቀጥታ 80 ሚሊዮን ፓውንድ ድረስም ክፈሉን አለበዚያ ደግሞ ስምምነት አይኖርም ሲሉ ነው በግልጽ መናገራቸው እየተገለጸ የሚገኘው። በተጨማሪም ዩናይትድ ስለ ሴሜርቪል የጠየቀ ሲሆን ከዌስትሃም ዩናይትድ የተሰጠው ምላሽም 50 ሚሊዮን ፓውንድ ክፈሉን የሚል መሆኑ ጭምር እየተነገረ ነው። በማቲዮስ ፈርናንዴስ በኩል ተጫዋቹ ወደ ማንቸስተር ዩናይትድ ማቅናት የሚፈልግ ሲሆን ቶተናምም ለመቀላቀል ፍላጎት እንደሌለው ነው እየተነገረ የሚገኘው። ቶተናሞች ግን ለማቲዮስ ፈርናንዴስ ዝውውር እየተጠየቀ የሚገኘውን ገንዘብ ለመክፈል ፍላጎት ያለው ሲሆን ከተጫዋቹ ወኪል ጋርም ቀጥተኛ የሆኑ ንግግሮችን እያደረጉ እንደሚገኝ ነው የተገለጸው። እንደ ፋብሪዚዮ ገለጻ ከሆነ ደግሞ ከእንግሊዝ በተጫዋቹ ዙሪያ በጠንካራ ደረጃ እየሰሩ የሚገኙት ግን ዩናይትድ እና ቶተናሞች ሲሆኑ ማድሪድ በዝውውር ውስጥም ይገኝበታል የሚል መረጃዎች ናቸው እየወጡ የሚገኙት። የተጫዋቹ ፍላጎትን ከተመለከተን ግን በይበልጥ ወደ ማንቸስተር ዩናይትድ የማምራት እድሉ በጣም ሰፊ ይሆናል ተብሎ የሚታሰቡ መረጃዎች ናቸው የወጡት። እንግሊዛዊው አማካይ ሜሰን ማውንት የዩናይትድ ተጫዋቾች ዋትሳፕ መሪ ማን እንደሆነ ሲጠየቅ ጆሹዋ ዘርክዚ ነው ሲል ምላሹን ሰጥቷል። ጆሹዋ ዘርክዚ ነው እሱ ግሩፑን ይወደዋል ያለው ማውንት ከመጨረሻው የሊግ ጨዋታ አስቀድሞ ወደ ልምምድ የሚወስደው መንገድ ተዘግቶ ነበር። አስቀድሞ እሱ በዛ መንገድ አትሂዱ፣ በሌላ መንገድ ሂዱ ሲሉም አሳውቀውናል ብለዋል። ማውንት አክሎም ጆሹዋ ዘርክዚ ምርጥ ዳንሰኛ፣ የዜና አቅራቢያችንና ጎግል ማፕ ነው፣ ለእኛ እሱ በጣም ምርጥ ሰው ነው ሲልም ጭምር ነው ሜሰን ማውንት ስለ ጆሹዋ ዘርክዚ ሀሳቡን የሰጠው። ኢንተር ማያሚ ካሴሜሮን አዲሱ አማካያቸው አድርገው ለማስፈረም ከስምምነት ደርሰዋል። ካሴሜሮ ከአሜሪካው ክለብ ጋርም የቃል ስምምነት ላይ የደረሰ ሲሆን በሁሉም ደግሞ መደበኛ ሂደቶችም ተጠናቀዋል።
አሁን ላይ የተጫዋቹ ፊርማና ይፋዊ የክለቡ ማስታወቂያ ብቻ ነው እየተጠበቀ የሚገኘውና በቀጣይ ይሄ ነገር ሲጠናቀቅ ማንቸስተር ዩናይትዶችን ለቋል። እንግዲህ አሁን ላይ ወደ አሜሪካው ክለብ ኢንተር ማያሚም እንደሚያመራ ነው የመረጃ ምንጩ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል በክሪስቶስ ዞሊስ ፍላጎት አላቸው ተብሏል። በተለይም ጋብሪኤል ማርቲኔሊ ወይም ሊያንድሮ ትሮሳርድ ክለቡን የሚለቁ ከሆነ የማጥቃት አማራጩን ለማሳደግ እንደ ጥሩ አጋጣሚም ይመለከቱታል ተብሏል። ክለብ ብሩጅ በቤልጅየም ፕሮ ሊግ ዝውውር ታሪክም ክብረ ወሰን የሚሆን 35 ሚሊዮን ፓውንድ የሚፈልጉ ሲሆን ነገር ግን ይሄ ለአርሰናል ከባድ ፈተና ይሆናል ተብሎም አይጠበቅም። ክሪስቶስ ዞሊስ በድሪብል በፍጥነትና በአጨራረስ የላቁ 2 የውድድር ዓመታትን ማሳለፉ ነው እየተገለጸ የሚገኘውና እነዚህን ጉዳዮችም በርካቶች እያነሱ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። አርሰናል ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረገ ነው። ነገር ግን ይህንን ድንቅ አቋም በፕሪሚየር ሊጉ መድገም ይችላሉ የሚለው ግን የበርካቶች ጥያቄ ነው። ብዙ ምንጮች ለተጫዋቹ የተጠየቀው ዋጋ ለሱ የሚመጥን እንደሆነና ስምምነቱ ውስብስብ እንዳልሆነም ጭምር ነው የስካይ ስፖርት የመረጃ ምንጭ ይፋ ያደረገው። ፓሪስ ሳን ዠርሜን ብራድሊ ባርኮላ ለሽያጭ አላቀረቡትም። ነገር ግን አዲስ አጥቂ የሚፈልገው ከሆነ ሁኔታው ሊቀየር ይችላል ተብሏል። ተጫዋቹ በበኩሉ በቂ የጨዋታ ደቂቃዎችን ለማግኘት ካለው ፍላጎት የተነሳ ለዝውውር ዝግጁ እንደሆነ የሚያሳዩ መረጃዎች አሉ። አርሰናል ሁኔታውን እየተከታተሉ ነው። ሞርጋን ሮጀርስ አሁንም ዋና ኢላማቸው ሆኖ ይቀጥላል። ነገር ግን ከፓሪስ ሳን ዠርሜን ብራድሊ ባርኮላንም ሊመለከቱ የሚችሉበት እድሉ እንዳለ ነው ቤን ጃኮብስ መረጃውን ያጋራው። ቴሪ ዳንኤል ኦንድሪም ከአርሰናል ጋር ስለመለየቱ ይናገራል። አርሰናልን ከቃላት በላይ እወደዋለሁ፣ ነገር ግን ለእኔ ፉክክር በተለይም በልምምድ ስፍራ ላይ የሚኖረው መፎካከር ከምንም በላይ ወሳኝ ነገር ነው ሲል ይናገራል። ሰዎች ሁል ጊዜም አርሰናልን የምትወድ ከሆነ ለምን ለቀቅ ይላሉ። እኔም በምላሹ ቤተሰቤን ወዳለው ነገር ግን ቤቴን ለቅቅ ያለው እላችኋለሁ። ምክንያቱም ፉክክር የሁሉም ነገር መሰረት ነው። በባርሴሎና በቋሚነት ልጀምር አልጀምር አልተነገረኝም። ፉክክር ውስጥ ካልሆንኩኝ ራሴን መሆን አልችልም። የምፈልገው ነገር በወቅቱ ለማግኘት የደሞዝ ቅነሳ እንኳን አድርጌያለሁ ሲልም ጭምር የተናገረው አሰልጣኝ ቶማስ ቱኬል ይናገራል። ቡካዮ ሳካ ማክሰኞ ከእንግሊዝ ከጋና ጋር በምታደርገው የዓለም ዋንጫ ጨዋታ በቋሚነት የመሰለፍ እድሉ አነስተኛ ነው ተብሏል። ቡካዮ ሳካ እንግሊዝ ክሮኤሽያን 4-2 ባሸነፈችበት ጨዋታ ላይ ከተቀያሪ ወንበር ተነስቶ መጫወት የቻለ ሲሆን በጨዋታውም አንድ አሲስት ማድረግ ችሎ ነበር። ሳካ ከቁርጭምጭሚት ጉዳት እያገገመ ሲሆን አሰልጣኝ ቶማስ ቱሄል ለ24 ዓመቱ ተጫዋችም ከፍተኛ ጥንቃቄና ክትትልም እየተደረገለት መሆኑን ነው የመረጃ ምንጩ ይፋ ያደረገው። አርሰናል የአያክስ አምስተርዳሙን የክንፍ መስመር ተጫዋች ሚካ ጎድስን ለክረምቱ የዝውውር መስኮት በምርጫ ዝርዝራቸው ውስጥም አስገብተውታል። የ21 ዓመቱ ተጫዋች በውድድር ዘመኑ የስካውት ሰራተኞችን አስደምሟል። አርሰናል በተመሳሳይ ጊዜም የቦርንመዝ አጥቂ የሆነው ኤሊ ጁኒየር ክሩፒንም እንደ ሌላ ዋና የአጥቂ ኢላማ አድርጎ እየተከታተለው እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመው። በዚህ የማንቸስተር ሲቲን ጉዳዮችም የምንገራችሁ ኤሊዮት አንደርሰን በማንቸስተር ሲቲ እስከ 2031 ድረስም የሚያቆየውን የ5 ዓመታት ኮንትራት ከመፈራረሙ በፊት በዩናይትድ ስቴትስ የሕክምና ምርመራውን እንዲያደርግም እቅድ እንደተያዘለት የሚያሳዩ መረጃዎችን እየተመለከትን እንገኛለን። ጥቂት መደበኛ ሂደቶች ብቻ ነው የሚቀሩት። ዝውውሩ ከሞላ ጎደል መጠናቀቁን ነው ፐርፕል ፓኔል የተባለው የመረጃ ምንጭ ይፋ ያደረገውና ሲቲ በቅርቡ የኤሊዮት አንደርሰንን ፊርማ ይፋ ያደርጋል ተብሎ እንደሚጠበቅ ይሄው የመረጃ ምንጭ ይፋ አድርጓል። ቶተንሃም በአሁኑ ጊዜ ሳንድሮ ቶናሊን ለማስፈረም የሚደረገውን ፉክክር እየመራ ነው። ማንቸስተር ሲቲ አሁንም በጣሊያናዊው አማካይ ላይ ፍላጎት አለው። ነገር ግን ዝውውሩ በሮድሪ የወደፊት እጣ ፈንታ ላይ የተመሰረተ እንደሆነ ነው የመረጃ ምንጩ የሚጠቁመው። ሮድሪ በክለቡ የሚቀጥል ከሆነም በዚህ ክለብ ውስጥ እንግዲህ የሚቀጥል ከሆነም ሳንድሮ ቶናሊን መጨመር ያን ያክል አገልግሎት ይኖረዋል ብለው እንደማይጠብቁ ነው የመረጃ ምንጩ ይፋ ያደረገው። ቸልሲን የተመለከቱ መረጃዎችንም እንመልከት። ቸልሲ የክረምት የተጫዋቾች የዝውውር መስኮት ከመዘጋቱ በፊት የግብ ጠባቂ አማራጮቻቸውን እየገመገሙ ነው። ስለ ክሪስታል ፓላስ ግብ ጠባቂ ዲን ሄንደርሰንም መረጃዎችን መጠየቃቸውን የተነገረው እንግሊዛዊው ግብ ጠባቂ በዚህ ዓመት ጥሩ ወቅትን አሳልፏል። 11 ጊዜ ጎል ሳይቆጠርበት ወይም ክሊንሺትን አስመዝግቦ ጨዋታውን አጠናቋል። እንዲሁም ክሪስታል ፓላስም ወደ ኮንፈረንስ ሊግ ስኬትም በማምራትም ስሙን የበለጠ እንዳጠናከረ ይነገራል። በአሁኑ ጊዜ ቼልሲ ይፋዊ ጥያቄዎችን ለማቅረብ አልተዘጋጀም። ነገር ግን ቶትንሃም የተጫዋቹን ሁኔታም በቅርበት እየተከታተሉ እንዳሉ ነው አሌክስ ጎልድ ብሪጅ መረጃውን እያጋራ የሚገኘው። ሌላኛው የቼልሲ ግብ ጠባቂ ምርጫ የሆነው ዲዮጎ ኮስታ እንደሆነ ይታወቃል። ፖርቱጋላዊው የፖርቶ ግብ ጠባቂ በቼልሲ አሁንም እይታ ውስጥ እንዳለ ይነገራል። በሁለቱም ግራም ሆነ ቀኝ ግርም ኳስን በትክክል ማቀበል የሚችል ነው። ለተከላካዮች አጫጭር ኳሶችን በቀላሉ ከማቀበል ባለፈ
ለመስመር አጥቂዎችና ለ9 ቁጥር አጥቂዎችም የተሳካ ረጅም ኳሶችን ያቀብላል። ከመስመር ወደ ቦክስ ውስጥ ደግሞ የሚደረጉ ክሮሶችን በቀላሉም ሴቭ ያደርጋል ወይም ደግሞ ከጎል ክልልም ያጸዳል። ረጅም ስለሆነ ቁመቱንም ይጠቀማል። ፔናልቲ በማዳን ጥሩ ስታቶች ያሉት፣ በቀላሉ የፖርቶን ጨዋታንም ልንከታተል ባንችልም ዩሮ 2024 ላይ ግን ለፖርቱጋል ያደረገውን ማስታወስ በቂ ነው። ኳስን ይዞ ቢውልድ አፕም ለማስጀመር በጣም ጥሩ እንደሆነ ይነገራል። ለተከላካዮችም ቀላል ኳስ ማቀበል ብቻ ሳይሆን ለአማካዮችም ሰንጣቂ ኳሶችን በማቀበል ደረጃ ትልቅ ብቃትና ልምድ ያለው ተጫዋች እንደሆነ ይነገራል። በአጠቃላይ በታክቲክ የበለጸገም ግብ ጠባቂ ነው። እሱን እንግዲህ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ሮበርት ሳንቼዝ ደግሞ ወደ ተጠባባቂ ተጫዋችነት የመውረድ እድሉ በጣም ሰፊ ነው ተብሏል። እንዲህ ዲየጎ ኮስት እና ደግሞ ሳንቼዝን በቼልሲ አስቀርቶ ፔደርሰንን ደግሞ ሊለቁ የሚችሉበት እድሉ በጣም ሰፊ እንደሆነም ይፋ እየተደረገ ነው። የቼልሲ ሌጀንድ ከሆኑት መካከል አንደኛው ጂያን ፍራንኮ ዞላ እንደሆነ ይታወቃል። ስለ ቀጣዩ የውድድር ዘመንና ስለ ቻቪ አሎንዞ አንዳንድ አስተያየቶቹን ሰጥቷል። ሁላችንም ይህ ጥሩ የውድድር ዘመን እንዳልነበረ እናውቃለን፣ ነገር ግን ሁላችንም እንደምንመለስና በጠንካራ ሁኔታ እንደምንወጣውም እናውቃለን። ለሚቀጥለው የውድድር ዘመን በጣም ጓጉች ያለው ፈታኝ ይሆናል፣ ነገር ግን በቻቪ አሎንዞ መሪነት ጥሩ እንሆናለን ብዬ አምናለሁ። የቼልሲ ታላቁ ጂያን ፍራንኮ ዞላ በአዲሱ አሰልጣኝና በቡድኑ ቀጣይ ጉዞ ላይ እምነቱ እንዳለው ጭምር ነው እየተናገረ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ሊቨርፑል የአሰልጣኝ ለውጥ ማድረጉን ተከትሎ የ25 ዓመቱን ተጫዋች ዝውውር አቋረጡት። ሉቺያሬል ጌርትሩደ በቅርብ ወራት ከሊቨርፑል ጋር ስሙ ሲያያዝ ቆይቷል። እንደ ጋዜጠኛም ዘገባው ከሆነ አርነ ስሎት የቀኝ ተከላካዩን ለሊቨርፑል ማስፈረም ፈልገው የነበረ ቢሆንም ነገር ግን የቀድሞ አሰልጣኝ ከለቀቁ በኋላ በፕሪሚየር ሊጉ ክለብ ከተጫዋቹ ጋር ምንም አይነት ግንኙነት አላደረገም። የኔዘርላንዱ ኢንተርናሽናል ተከላካይ ዝውውር አሁን ላይ እየፈረሰ ይመስላል። የ25 ዓመቱ ተጫዋችም አሁን ላይ የትኩረቱን ከሀገሩ ጋር በሚደረገው የዓለም ዋንጫ ላይ አድርጓል። ከዚህ በኋላም ስለ ወደፊት ይወስናል ተብሎ ይታሰባል። ባለፈው የውድድር ዘመን በውሰት በሰንደርላንድ የነበረ ሲሆን አዲስ ለተጀመረው ክለብም አስደናቂ ብቃትን አሳይተዋል። በሚቀጥለው የውድድር ዘመን የአውሮፓ ውድድሮች ተሳትፎን እንዲያገኙም ረድቷቸዋል። ሰንደርላንድ በዚህ ክረምት በቋሚነት የመፈረም አማራጭ አላቸው። የሰሜኑ ክለብ ሰንደርላንድ አንቀጹን ተግባራዊ ያደርጉ እንደሆነ መታየት ያለበት ጉዳይ ነው። ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። በሰንደርላንድም በድባብ ተቀናጅቷል። በቋሚነትም ክለቡን ቢቀላቀል ምክንያታዊ ይሆናል። በሌላ በኩል ሊቨርፑል ጥራት ያለው የቀኝ ተከላካይ ያስፈልጋቸዋል። ጀረሚ ፍሪምፖንግ እና ኮነር ብራድሌ በተደጋጋሚ ጉዳት እየተቸገሩ በመሆኑ በዚያ የሜዳ ክፍል ላይ ተጨማሪ አማራጮች ያስፈልጓቸዋል። የኔዘርላንድ ኢንተርናሽናል ተጫዋች ለነሱ ምቹ አማራጭ ሊሆን እንደሚችል ምንም ጥርጥር የለውም። በመጨረሻ ማን እንደሚያስፈርሙ መታየት አለበት። በቅርብ ሳምንታት ከበርካታ የቀኝ ተከላካዮች ጋር ስማቸው ሲነሳ ቆይተዋል። አንዶኒ ኢራኦላም እንደ አዲስ አሰልጣኝ የመጡ ሲሆን ስፔናዊው አሰልጣኝ በሚቀጥሉት ጥቂት ሳምንታትም በቡድን ውስጥ ያሉ ክፍተቶችን ይሞላሉ ተብሎ ይጠበቃል። በሚቀጥለው የውድድር ዘመን በጥንካሬ ተመልሰው ከአርሰናልና ከማንቸስተር ሲቲ ጋር መወዳደርም ከፈለጉ ቡድኑን ማሻሻል ይኖርባቸዋል ተብሎ ነው የሚታሰበው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ያለ ትግል እንደማይለቁት ግልጽ አድርገዋል። ነገር ግን ይህ ምናልባት ለአርሰናል ጠቃሚ ሊሆን ይችላል። ሪያል ማድሪድ ለአልቫሬዝ ያቀረቡት ጥያቄ ውድቅ እንደተደረገባቸው የሚታወስ ነው። ነገር ግን የአርጀንቲና አጥቂ ዝውውሩ ላይ አርሰናል ቀዳሚ መሆናቸው እየተነገረ ነው። ፕሬዝዳንት ፍሎሬንቲኖ ፔሬዝ ባለፈው ሳምንት ለአንድ ተጫዋች 150 ሚሊዮን ዩሮ እንደሚያቀርቡ ቃል ገብቶ የነበረ ቢሆንም ለሁሊያን አልቫሬዝ ያቀረቡት ጥያቄ ውድቅ እንደተደረገባቸው አረጋግጠዋል። ያም ሆኖ ይሄም ጥያቄው ቀርቦ ነበር ወይስ ሁሊያን አልቫሬዝን ለማስፈረም እውነተኛ ፍላጎት ነበር የሚለው ጉዳይ አከራካሪ ነው። በሌላ በኩል ባርሴሎና ሁሊያን አልቫሬዝን ለማስፈረም ፍላጎት አላቸው። እናም ራሳቸው ያቀረቡትም የ100 ሚሊዮን ዩሮ ጥያቄንም ውድቅ አድርገዋል። ነገር ግን አትሌቲኮ ሁለቱንም ክለቦች ለመሸጥም ፍቃደኛ አይደሉም። አርሰናል ለሁሊያን አልቫሬዝ ጥያቄ ቀዳሚ ተወዳዳሪ ሆነው እየመጡ ይገኛሉ። በስፔን ዲያሪዮ አስ ላይ እንደዘገበው ከሆነ አርሰናል ሁሊያን አልቫሬዝን የማስፈረም የተሻለ እድል ያላቸው ወገኖች ሲሆኑ አመቱ ተጫዋቹን አትሌቲኮን የመልቀቅ ፍላጎት እንዳለው አሳውቀዋል። ነገር ግን ለሌላ የላሊጋ ክለብ መሸጥም እንደማይፈልጉ ነው። ከውጭ ሀገር የሚመጣም ጥያቄን ሊያስቡ ይችላሉ ተብሏል። አርሰናል በአሁኑ ሰዓት ፍላጎት ካላቸው ክለቦች ብቸኛው ሲሆኑ ከባርሴሎናና ከሪያል ማድሪድ ጥያቄዎች መካከልም ሊሆን የሚችል የማበረታቻ ገንዘብም አላቸው። ባለፈው ወር ፓሪስ ሰን ዠርሜን በሁሊያን አልቫሬዝ ፍላጎት እንደነበራቸው ይታሰብ ነበር። ነገር ግን ከውድድሩ ወጥተዋል። የፈረንሳዩ ክለብ ሁሊያን አልቫሬዝን ወደ ፓሪስ ሰን ዠርሜን ለማዘዋወር ፍላጎት እንዳለው ሙሉ በሙሉ አልተማመኑበትም ነበር። ይህም ለአርሰናል እንቅፋት ሊሆን ይችላል። ምክንያቱም ሁሊያን አልቫሬዝ ከተቻለ ወደ ባርሴሎና የመዘዋወር ፍላጎት እንዳለው
ይታወቃል። ይህ ሁኔታም የአርሰናል የሁሊያን አልቫሬዝን ክትትል ሙሉ በሙሉ ባያቆመውም የዝውውሩን ሂደት ግን እስከ ክረምቱ መጨረሻ ድረስም ሊጎትተው እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡም የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።